ሰላም እንዴት ናችሁ? የደርሶ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ማንጎ በሽታ የመከላከል አቅምን ለማጎልበት እንዴት ነው የሚያገለግለው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሮ ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ ማንጎ እጅግ በጣም ተወዳጅና ተመራጭ የሆነ የፍራፍሬ አይነት ሲሆን በጸረ ሙቀት አማቂ ኬሚካሎች በቫይታሚን እና ማዕድናት የበለጸገ ስለሆነ የበሽታ የመከላከል አቅማችን በከፍተኛ ደረጃ ያጎለብታል ማለት ነው። በተለይ ሰውነታችን ውስጥ በተለያየ ምክንያት በተለይ በኬሚካል ሪአክሽን በሜታቦሊዝም የሚፈጠሩ አላስፈላጊ የሆኑ ያልተረጋጉ ኤሌክትሮኖች ወይም ደግሞ ጽዳጆች በእንግሊዘኛው ፍሪ ራዲካል እያልን የምንጠራቸው ኖርማል ሴሎቻችን ዳሜጅ እንዳያደርጉ እንዳይጎዱ በመከላከል ደረጃ እጅግ በጣም ትልቅ ሚና አለው ማለት ነው። ብዙ ጊዜ ያልተረጋጉ ኤሌክትሮኖች ወይም ደግሞ ፍሪ ራዲካሎች ሰውነታችን ውስጥ በከፍተኛ ደረጃ የሚጠራቀሙ ከሆነ ኢንፍላሜሽን ወይም ደግሞ ብግነት እንዲፈጠር ያደርጋል። ሰውነታችን ውስጥ የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ችግር እንዲፈጠር ያደርጋል። እንዲሁም ደግሞ ሌሎችም አላስፈላጊ የሆኑ ኬሚካል ሪአክሽኖች እንዲፈጠሩ ሊያደርግ ስለሚችል በቀላሉ ተላላፊ ላልሆኑ በሽታዎች እንድንጠቃ እና የበሽታ የመከላከል አቅማችንን በማዳከም ለተለያዩ ችግሮች እንድንጠቃ ያደርጋሉ ማለት ነው። ስለዚህ ማንጎ በተፈጥሮው እጅግ በጣም አስፈላጊ የሆኑ ጸረ ሙቀት አማቂ ኬሚካሎችን ለምሳሌ እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ እንዲሁም ደግሞ ፋይበር ወይም ደግሞ አሰርን በከፍተኛ ደረጃ ስለያዘ ነጭ የደም ሴሎችን በመደገፍ በቀላሉ ለተለያዩ በሽታዎች እንዳንጠቃ ይከላከላል ማለት ነው። ስለዚህ ማንጎን አዘውትሮ በአመጋገብ ውስጥ ማካተት ለጤናችን ትልቅ በረከት ያለው የፍራፍሬ አይነት ነው ማለት ነው። ነገር ግን ማንጎን ስንመገብ ራሳችን ያዘጋጀነው ቢሆን በጣም ተመራጭ ነው ማለት ነው። ምክንያቱም በፋብሪካ የሚዘጋጁ የማንጎ ጭማቂዎች ብዙ ጊዜ የተለያየ ፍላቨር ወይም ደግሞ የተለያየ ፕሬዘርቫቲቭ ስለሚጨመርባቸው በቀላሉ ሌሎችን ጎጂ የሆኑ ንጥረ ነገሮችም ስለሚይዙ ለጤናችን ጠንቅ ሊሆኑ ይችላሉ ማለት ነው። ስለዚህ ራሳችን ያዘጋጀነው ቢሆን በጣም ተመራጭ ነው ማለት ነው። ስለዚህ ማንጎ እንዴት ነው የበሽታ መከላከል ስርዓታችን የሚገነባው የሚለውን በአምስት ከፊል እናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ ይሁን፣ ነባራዊ ሰዎችም ላይክ እና ሼር ያደረጋችሁ ተብላችሁ እንዳይደስ ይጠይቃለሁ። የመጀመሪያውና አንደኛው ማንጎ በቫይታሚን ሲ የበለጸገ ነው ማለት ነው። በተለይ በአንድ ኩባያ የተፈጨ ማንጎ ውስጥ 67% አካባቢ ቫይታሚን ሲ በቀን የሚያስፈልገንን ይዟል ማለት ነው። ስለዚህ ቫይታሚን ሲ ደግሞ ተወዳጅ እና በጣም ተመራጭ የሆነ የቫይታሚን አይነት ሲሆን በተለይ የበሽታ የመከላከል ስርዓታችንን በውስጥ በማድረግ ነጭ የደም ሴሎች ራሳቸውን እንዲገነቡ ራሳቸውን እንዲያጎለብቱ በማድረግ እና አላስፈላጊ የሆኑ በሽታዎች ወይም ደግሞ ተዋሲያን እኛን እንዳያጠቁን በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ነጭ ደም ሴሎችን በውስጥ በማድረግ እና በማጎልበት የበሽታ የመከላከል ስርዓታችንን ይደግፋል ማለት ነው። ነጭ ደም ሴሎች እንደሚታወቀው እኛን የተለያዩ ፓቶጂኖች ወይም ደግሞ ጀርሞች ኢንፌክሽን እንዳይፈጥሩብን የተለያዩ ችግሮች እንዳይፈጥሩ በመከላከል ደረጃ ትልቅ ሚና ያለው የደም አይነት ነው ማለት ነው። ስለዚህ ይህንን በማጎልበት ትልቅ ሚና አለው ማለት ነው። በተለይ ደግሞ ቫይታሚን ሲ በውስጡ ጸረ ሙቀት አማቂ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ይዟል። እነዚህ አንቲኦክሲዳንቶች ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ጉዳት በመከላከል በቀላሉ ሰውነታችን ውስጥ ብግነት እንዳይፈጠር፣ ሰውነታችን ውስጥ እብጠት እንዳይፈጠር፣ ሰውነታችን ውስጥ የኦክሳይድ ውጥረት እንዳይኖር በማድረግ በመከላከል ደረጃ ትልቅ ሚና አለው ማለት ነው ቫይታሚን ሲ። ሁለተኛ ማንጎ በቫይታሚን ኤ የበለጸገ ነው። ቫይታሚን ኤ በተለይ ማንጎ ውስጥ ያለው ቤታ ካሮቲን በጉበት አማካኝነት ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ጤነኛ የሆነ የበሽታ የመከላከል ስርዓት እንዲኖረን ያደርጋል። እንዲሁም ደግሞ ነጭ ደም ሴሎችን በመደገፍ በማጎልበት በቀላሉ አላስፈላጊውን ተዋሲያን ሰውነታችን ውስጥ እንዳይገቡ በማድረግ እና ኤክስተርናሊም ሊከሰቱ የሚችሉ ቆዳችን ላይ የተለያዩ ቦታዎች ላይ ሊከሰቱ የሚችሉ ችግሮችን በመከላከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ በተለይ ደግሞ ሙከሳል ሜምብሬን እያልን የምንጠራውን የተለያዩ ችግሮች እንዳይፈጠሩ በማድረግ እስኪናችን ላይ ወይም ቆዳችን ላይ የተለያዩ ችግሮች እንዳይፈጠሩ በማድረግ ለምሳሌ ከፈንገስ ጋር ከቫይረስ ጋር ከተለያዩ ከባክቴሪያል ጋር ተያይዞ ሊፈጠሩ የሚችሉ ችግሮችን በማስወገድ እጅግ በጣም ትልቅ ሚና ያለው የፍራፍሬ አይነት ነው ማለት ነው። ሶስተኛ በጸረ ሙቀታማ ኬሚካሎች እና በፋይቶ ኬሚካሎች የበለጸገ ነው ማለት ነው። ማንጎ
እንደሚታወቀው ከቫይታሚን ሲ፣ ከቫይታሚን ኤ፣ ከቫይታሚን ኢ በተጨማሪ 25 የተለያዩ ካርቲኖይድ እና ፖሊፊኖሎችን ይዟል ማለት ነው። እነዚህ እጅግ በጣም አስፈላጊ የሆኑ እና ባዮአክቲቭ የሆኑ ኮምፓውንዶች ለጤናችን ትልቅ በረከት ይሰጣሉ። ለምሳሌ እንደ ማንጎፍሪን፣ ኪሪሲቲን፣ ጋሊክ አሲድ እና ሌሎችንም ጠንካራ የሆኑ ንጥረ ነገሮችን በደንብ ፓክድ አድርጎ ስለያዘ ለጤናችን ትልቅ ሚና አለው ማለት ነው። በተለይ አንቲኦክሲዳንት ኢፌክት አላቸው። አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪም ስላላቸው በቀላሉ የኦክሳይድ ውጥረት ሰውነታችን ውስጥ እንዳይከሰት በማድረግ ኢንፍላሜሽን ወይም ብግነት እያልን የምንጠራው ሰውነታችን ውስጥ እንዳይፈጠር በማድረግ ትልቅ ሚና አለው ማለት ነው። ቫይታሚን ኤ በተለይ አሁን የጠቀስናቸው እነዚህ ሁለት ነገሮች ሰውነታችን ውስጥ አላስፈላጊ የሆነ ኬሚካል ሪያክሽን አላስፈላጊ የሆነ ሜታቦሊዝም በሚኖርበት ጊዜ ወይም ደግሞ ኬሚካል ሪያክሽን በሚኖርበት ጊዜ የሚፈጠሩ ያልተረጋጉ ኤሌክትሮኖች ያልተረጋጉ ንጥረ ነገሮች ወይም ደግሞ ጽዳጆች ናቸው። እነዚህ ጽዳጆች ኤክሰስ በሚሆኑበት ጊዜ ወይም ደግሞ ከመጠን በላይ በሚሆኑበት ጊዜ ኖርማል ሴሎቻችን አታክ በማድረግ ተላላፊ ላልሆኑ በሽታዎች በቀላሉ እንድንጠቃ ሊያደርጉ ይችላሉ። ለምሳሌ እንደ ካንሰር፣ ሌሎችም የልብ ህመም፣ የደም ግፊት፣ የስኳር በሽታ እና ስትሮክ ከነርቭ ጋር ተያይዘው ሊፈጠሩ የሚችሉ ችግሮች እንደዚህ አይነት ችግሮች እንዲፈጠሩ ሊያደርግ ይችላል ማለት። ስለዚህ ቫይታሚን ኤ አሁን እንዳልኳችሁ እነ ቫይታሚን ኤ ሌሎችንም ስለያዘ ጸረ ሞቃታማ ኬሚካል ባህሪ ያላቸው ውህዶች በደንብ ስለያዘ ለጤናችን ትልቅ ሚና አለው ማለት ነው። ስለዚህ ኢሚዩኒቲያችን ሳፖርት በማድረግ በቀላሉ ፓቶጂኖችን ዲፌንስ ያደርግልናል ማለት ነው። አራተኛ ቫይታሚን ኢን ይዟል። ቫይታሚን ኢ ሌላው እጅግ በጣም አስፈላጊ የሆነ ጸረ ሙቀታማ ኬሚካል ሲሆን እንደሚታወቀው ሰውነታችን ውስጥ ሊፈጠሩ የሚችሉ አላስፈላጊ የሆኑ ሪያክሽኖችን በማስወገድ እንዲሁም ደግሞ ኤክሰስ የሆነ ፍሪ ራዲካል ወይም ደግሞ ያልተረጋጉ ጽዳጆች ኤሌክትሮኖች ሰውነታችን ውስጥ እንዳይመረቱ በማድረግ እና በቀላሉ በሽንት መልክ እና በተለያየ መልክ እንዲወገዱ በማድረግ ሴሎቻችን ንጹህ እንዲሆኑ ያደርጋል ማለት ነው። ስለዚህ ቫይታሚን ኢ የበሽታ የመከላከል ስርዓታችን በከፍተኛ ደረጃ ከሚደግፉና ከሚያስተካክሉ የቫይታሚን ዝርያዎች አንዱና ዋነኛው ነው ማለት ነው። ቫይታሚን ኢ እጅግ በጣም አደገኛ እና ጠንካራ የሆነ ጸረ ሙቀታማ ኬሚካል ሲሆን ሰውነታችን ውስጥ የተለያዩ ሪያክሽኖች እንዳይኖሩ እንዲሁም ደግሞ ከፓቶጂኖች ወይም ደግሞ ከጀርሞች የሚመጡትን አጻፋ በመመለስ ትልቅ ሚና ያለው የቫይታሚን ዝርያ ነው ማለት። ስለዚህ ማንጎ ቫይታሚን ኢ ይዟል ማለት ነው። ስለዚህ ለጤናችን ትልቅ ሚና አለው ማለት ነው። አምስተኛና የመጨረሻው ማንጎ በከፍተኛ ደረጃ አሰርን ወይም ደግሞ ፋይበርን ይዟል ማለት ነው። አሰር ወይም ደግሞ ፋይበር እንደሚታወቀው የጤነኛ የሆነ የምግብ መፍጫ ስርዓት እንዲኖረን በማድረግ ወይም ደግሞ ጤነኛ የሆነ የምግብ እንሽርሽሪት ቱቦ እንዲኖር በማድረግ ትልቅ አድቫንቴጅ አለው ማለት ነው። ሶሪ ስለዚህ በተለይ ደግሞ ጠንካራ የሆኑ ባክቴሪያዎች አንጀታችን ውስጥ የሚኖሩ ጤነኛ ባክቴሪያዎች ቁጥራቸውን እንዲበዛ በማድረግ እና እንዲስተካከሉ በማድረግ የተሻለ ጤንነት እንዲኖረን ያደርጋል ማለት ነው። ብዙ ጊዜ የተለያዩ በሽታዎች መነሻ ወይም ደግሞ ሩት ኮዛቸው አንጀት ላይ በሚፈጠሩ ችግሮች እና ደም ስሮች ላይ በሚፈጠሩ ችግሮች ሲሆን ይህን ችግር በመቅረፍ እጅግ በጣም ትልቅ አድቫንቴጅ አለው ማለት ነው። ስለዚህ ማንጎ ከፍተኛ የሆኑ አሰርን ስለያዘ የበሽታ የመከላከል ስርዓታችን ይደግፋል ማለት። በተለይ ደግሞ ምግብ መፍጫ ስርዓት ላይ የሚገኙ ጤነኛ ባክቴሪያዎችን ቁጥር በመጨመር ቦስት በማድረግ የሚታወቅ ሲሆን የበሽታ የመከላከል ስርዓታችን እና የምግብ መፍጫ ስርዓታችን ደግሞ በከፍተኛ ደረጃ ቁርኝት አላቸው ማለት ነው። ምክንያቱም ብዙ ጊዜ ብዙ በሽታዎች ተላላፊ ያላሉ በሽታዎች እኛን የሚጎበኙን እኛን አታክ የሚያደርጉን ብዙ ጊዜ ከምግብ መፍጫ ስርዓት ጋር ተያይዞ ሲሆን ይህን ችግር በመቅረፍ በጣም ተመራጭ የሆነ የፍራፍሬ አይነት ነው ማለት ነው። ስለዚህ ማንጎን መመገብ አሁን ያልናቸውን እጅግ በጣም ጠንካራ የሆኑ ጸረ ሙቀታማ ኬሚካሎችን ቫይታሚኖችን እና ማዕድናትን በደንብ ፓክድ አድርጎ ስለያዘ ለጤናችን ትልቅ ሚና አለው ማለት ነው። በተለይ ደግሞ የበሽታ የመከላከል ስርዓታችን ስለሚገነባ ለጤናችን በጣም ተመራጭ ነው ማለት ነው። መውሰድ የሌለባቸው ሰዎች እነማን ናቸው ብለን ስናይ የመጀመሪያውና አንደኛው የስኳር በሽተኞች ናቸው። የስኳር በሽተኞች ማንጎን አዘውትረው እንዲጠቀሙ አይመከርም። ምክንያቱም ማንጎ በተፈጥሮ ወይም ደግሞ ናቹራሊ ከፍተኛ የሆነ ስኳር ስላለው ደም ውስጥ ያለውን የስኳር መጠን ከፍና ዝቅ ሊያደርግ ስለሚችል የስኳር በሽተኞች ለሌላ የጤና እክል ሊጠቁ ይችላሉ ማለት ነው። ስለዚህ የስኳር ታካሚዎች ወይም ደግሞ የስኳር በሽተኞች ማንጎን እንዲጠቀሙ አይመከርም ማለት ነው። ሁለተኛ ኢሪቴብል ባውል ሲንድረም እና
ፍራክቶዝ ኢንቶለራንስ ያለባቸው ወይም ደግሞ ምግብ መፍጫ ስርዓት ላይ በተለይ አንጀት ላይ ቁስለት እብጠት አለባቸው ተብለው የተነገራቸው ሰዎች ብዙ ጊዜ ማንጎን አዘውትረው እንዲጠቀሙ አይመከርም። ምክንያቱም ማንጎ ከፍተኛ የሆነ ፈርመንትድ የሆነ ካርቦሃይድሬት አለው። ይሄ ካርቦሃይድሬት የሆድ መነፋት፣ ከፍተኛ የሆነ አየር ጋዝ፣ ተቅማጥ ሊያስከትል ይችላል ማለት። ስለዚህ ኢሪቴብል ባውል ሲንድረም እና ፍራክቶዝ ኢንቶለራንስ ያለባቸው ሰዎች ማንጎን አዘውትረው እንዲጠቀሙ አይመከርም። ሶስተኛው እና የመጨረሻው አሲዲክ ሪፍሌክስ ነው። በተለይ ጉሮሯችንና ሆዳችን የሚያገናኘው የነርቭ ስርዓት ሲዳከም ሆድ ውስጥ ያለው ከፍተኛ የሆነ አሲድ ወደ ጉሮሮ ይመለሳል ማለት ነው። እንደዚህ አይነት ችግር ያለባቸው ሰዎች ወይም ደግሞ አሲዲክ ሪፍሌክስ ያለባቸው ሰዎች ብዙ ጊዜ ማንጎ እንዲጠቀሙ አይመከርም ማለት ነው። ማንጎ በተፈጥሮው አሲዲክ ኮንቴንት ስላለው ወይም ደግሞ አሲዲክ ፒኤቹ ከ7 በታች ስለሚሆን በቀላሉ ሪፍሌክስ እንዲያጋጥማቸው ሰዎች በቀላሉ ጉሮሯቸው እንዲቆስል በቀላሉ ለችግር እንዲጠቁና የምግብ መፍጫ ስርዓታቸውን ሊጎዳ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ስለዚህ